ከ15 በላይ የሪሲቨር ሞዴሎች ኳስ በፍጹም አይሰሩም። እነዚህ የሪሲቨር ሞዴሎች ከኳስ በተጨማሪ የተለያዩ ሶሻል ሚዲያዎችን አይሰሩም፣ ከኢንተርኔት ጋር አይገናኙም። በእነዚህ ሪሲቨሮች የኢትዮጵያን ቻናሎች ብቻ ነው መጠቀም የምትችሉት። በዚህ ቪዲዮ እነዚህ ሪሲቨሮች የትኞቹ ናቸው የሚለውን ሙሉ መረጃ ታገኛላችሁ። ከዛ በተጨማሪ የትኞቹን ሪሲቨር ምንግዛ የሚለውን መልስ ታገኛላችሁ። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። እንደዚህ አይነት ፈጣን የሪሲቨር መረጃዎችን ለማግኘት በምትመለከቱት መልኩ ሰብስክራይብ ያድርጉ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አሁን በስክሪኑ ላይ የምትመለከቷቸው የሪሲቨር ሞዴሎች በፍጹም የኳስ ቻናሎችን ለመስራት አይሆኑም። እነዚህን ሪሲቨሮች በሁለት አይነት መልኩ ታገኛቸዋላችሁ። የመጀመሪያው አንዳንድ ኤሌክትሮኒክስ ቤቶች ላይ ሳይሸጥ የቆዩ ማለት ነው ልታገኟቸው ልገዟቸው ይችላሉ። ምክንያቱም ዋጋቸው በጣም ፕራይሳቸው ዝቅ ስለሚል ማለት ነው። ሁለተኛ ሪሲቨሮች እንደገና ከሰው ላይ የምትገዙ ከሆነ እነዚህን ሪሲቨሮች የማግኘት እድላችሁ በጣም ሰፊ ነው። ምክንያቱም በፊት እነዚህ ሪሲቨሮች ብቻ ስለነበሩ በዘመኑ ኤችዲ የሚባሉ ጥራት የነበራቸው ብዙ ቦታዎች ላይ በተለይ ከሰው ላይ የሚገዙ ከሆነ ታገኛላችሁ። ነገር ግን እነዚህ ሪሲቨሮችን ከሰውም ላይ ሆነ እንደዚሁም ከሱቅ ዋጋቸው ምንም ቢቀንስ በፍጹም መግዛት የለባችሁም። ኳስ ብቻ ሳይሆን ሌሎች መረጃዎችንም ሙሉ በሙሉ ታጣላችሁ ማለት ነው። ሪሲቨሮቹ እነዚህ ናቸው ብቻ ግን ማለት አይደለም፣ ግን አብዛኛው ቦታ ላይ የሚገኙት ሪሲቨሮች እነዚህ ናቸው። ስለዚህ እነዚህን ሪሲቨሮች የማግኘት እድላችሁ ያላችሁ ሰዎች በእነዚህ ሪሲቨሮች ኳስ ስለማይሰራ እነዚህን ሪሲቨሮች መግዛት የለባችሁም። ነገር ግን የትኞቹ ሪሲቨሮች ናቸው ደግሞ ለኳስ የሚሆነው የሚለውን ደግሞ ማወቅ አለባችሁ። ከነዚህ ውጭ ያሉት ሙሉ በሙሉ ለኳስ በጥራት ያሳያሉ ማለት አይደለም። ስለዚህ ለኳስ የሚሆኑ ሪሲቨሮችን ደግሞ በጣም ብዙ ስለሆኑ እዚህ ላይ ማስቀመጥ አንችልም። በምትመለከቱት መልኩ የቴሌግራም ቻናላችን QR ኮዱን ስካን በማድረግ ወይም ደግሞ ሰርች በማድረግ የቴሌግራም ቻናላችንን ጆይን ብታደርጉ እዛ ላይ ሶፍትዌሮችን እንደዚሁም ደግሞ የትኞቹ ሪሲቨሮች በጥራት የኳስ ቻናሎችን ይሰራሉ የሚለውን ሙሉ መረጃ ታገኛላችሁ ማለት ነው። እዛ መረጃው ላይ በምታገኙ መሰረት እናንተ የትኞቹን ሪሲቨር መግዛት እንዳለባችሁ ሙሉ መረጃ ታገኛላችሁ። ሪሲቨሮቹን ገዝታችሁ መጠቀም ትችላላችሁ ማለት ነው። ነገር ግን አሁን በመጀመሪያ ላይ በስክሪን ያሳየኋቸውን ሪሲቨሮች በፍጹም መግዛት የለባችሁም። እነዚህኞቹ ሪሲቨሮች ደግሞ ለኳስ የሚሆኑ ሪሲቨሮች በቴሌግራም ቻናል ላይ ታገኛላችሁ። ከዛ በተጨማሪ እንደምትመለከቱት በኦንላይን በሳምንት 3 ቀን ኦንላይን ቮይስ ቻት ይኖረናል። ሰኞ፣ ረቡዕ በዛሬም ጥያቄ መጠየቅ ትችላላችሁ። አዳዲስ መረጃዎችም ቴሌግራም ቻናላችን ላይ እንለቃለን። ስለዚህ ለኳስ ሪሲቨር ለመግዛት ካሰባችሁ የኛን የቴሌግራም ቻናል ጆይን ማድረግ ግዴታችሁ ነው። ምክንያቱም እዛ ላይ ሙሉ መረጃ ታገኛላችሁ። ከዛ በተጨማሪ አዳዲስን መረጃዎች ታገኛላችሁ ማለት ነው። እኛ እዚህ ያስቀመጥናቸው ሪሲቨሮች ኳስ ብቻ ሳይሆን ዩቲዩብ፣ ቲክቶክ፣ ሶሻል ሚዲያዎችን መጠቀም የሚችሉ ናቸው። የኢትዮጵያን ቻናሎችን ካለ ኢንተርኔት መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስላል። በዚህ ቪዲዮ የትኛው መጠየቅ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ድረስ ሰላም።